ህግ ጋር ማለት ነውና ያው ሲከሱሽም አጭበርባሪ ናት ብለው ነው የሚከሱሽ። ከሞባይል ባንኪንግ እየሸወደች ብር ትቀበላለች እያሉ ነው የሚከሱሽና እሱ ደግሞ በጣም ከባድ ነው። በቃ አጭበርባሪ አሁን ላይ ኢትዮጵያ ውስጥ ከባንክ እንደዚህ ይሄን አክል ዶላር ይገባላችኋል፣ ይሄን አክል ታገኛላችሁ ምናምን ብለው የሚያጭበረብሩ እንትኖች አሉ አሁን ላይ ኢትዮጵያ ውስጥና ሲከሱሽ ራሱ በዛ ነው የሚከሱሽ። በቃ አጭበርባሪ ናት እያታለለች ከሰው ሞባይል ባንኪንግ ብር ታስልካለች ብለው ነው ለኔ የከሰሱኝና ያ ነው ትንሽ ያጠበቀብኝ። ገብቶሻል? ቀን ቪዲዮ ለስራ እንዴ እያልኩ እኔ ደግሞ ከዚህ በፊት እስልምና ስቀበል በጣም ብዙ ስድቦችን ስላስተናገድኩኝ በጣም ልቤ ስለተሰበረ ምናምን አሁንም በቃ በጣም ነው የፈራሁት የሚገርምሽ ማለት ነውና ያው ልጅቷ ለጊዜው ጠፍታለች የለችም። ግን ደግሞ እቃ የሚያዘዙኝ ሰዎች ልክ ናቸው፣ ሀቃቸው ነው እና ብዙ ብር ጠፍቶብኝ ነው ልሻለሁ የታሰርኩት ማለት ነው። የሰው ገንዘብ ተረጋጊና የሸወደችኝ እኔን ለዚህ ቀን ለዚህ ወራት ለዚህ እንትን እያለች ለካሷ እየሸሸች ነው። አሁን እንዲሁም ከሀገርም ወጣች ይባላል፣ ውጭ ሀገርም ሄዳለች ይባላል። የሚወራው ብዙ አይነት ነው። ሳፈላልጋት እኔ ጊዜ ሰጥተውኝ ለአንድ ሳምንት እንኳን ላፈላልግ ጊዜ ሰጥተውኝ ነበረ ከእስር ቤት የተፈታሁት ማለት ነው። በጣም ብዙ ቀናቶችን ታስሬ እንግዲህ እንደዚህ ብዬ ነው አስረዳዋቸውኝ። እሷን ላፈላልግ እሷን አግኝቼ ላቀርባት ለአንድ ሳምንት ነበረ ጊዜ የሰጡኝ። እንግዲህ አሁን 3 ቀን ነው 4 ቀን ነው እኔ ከወጣሁኝ ማለት ነው። እንግዲህ ሳፈላልጋት መጥሪያ ምንም በምንም በፎቶም በምንም አጥፌ ሳፈላልጋት እኔ ከታሰርኩ ጊዜ ጀምሮ ያው ከሀገር እንደወጣች አይነት ነው እየተነገረኝ ያለው በውስጥ ማለት ነውና ያው ያ ማለት እንግዲህ በቃ በጣም ብዙ ብር ስለወሰደች በዛ ብር ከሀገር ወጣች ብዬ ነው ያሰብኩትኝ። ስራ ቦታዋም እቃ ምንም የለም ብታይ በጣም ነው ያዘና በጣም በቁሜን የቀበረችኝ ማለት ትችያለሽ። አንደኛ ስራዬን አበላሽታ፣ ሁለተኛ ደግሞ ከምንም በላይ ደግሞ ጆሮሽ ይሄ መታስራለች ማለቱ ራሱ እንዴት እንደሚያሸማቅቅ ወላሂ። ታዋቂ ስትሆኚ እንደዚህ ሰው ትንሽዬ ሰው የሚያቅሽ ከሆነ ሚዲያ ላይ በጣም ነው የሚያሸማቅቀው እና ምን እንደማረግ ሁላ ወላሂ አላውቅም። ስን ማጥፋት ይሻላል ብዬ ወስናለሁ። እንትን ገንዘብ እንደምንቀበለው እኛ እንደምናደርሰው አይደለም። በጣም ከባድ ነው ህግ ጋር ማለት ነውና ያው ሲከሱሽም አጭበርባሪ ናት ብለው ነው የሚከሱሽ። ከሞባይል ባንኪንግ እየሸወደች ብር ትቀበላለች እያሉ ነው የሚከሱሽና እሱ ደግሞ በጣም ከባድ ነው። በቃ አጭበርባሪ አሁን ላይ ኢትዮጵያ ውስጥ ከባንክ እንደዚህ ይሄን አክል ዶላር ይገባላችኋል፣ ይሄን አክል ታገኛላችሁ ምናምን ብለው የሚያጭበረብሩ እንትኖች አሉ አሁን ላይ ኢትዮጵያ ውስጥና ሲከሱሽ ራሱ በዛ ነው የሚከሱሽ። በቃ አጭበርባሪ ናት እያታለለች ከሰው ሞባይል ባንኪንግ ብር ታስልካለች ብለው ነው ለኔ የከሰሱኝና ያ ነው ትንሽ ያጠበቀብኝ። ገብቶሻል? ሲከሱሽ እንደዚህ የሚዲያ ሰው ናት፣ እቃ አዘናት፣ በጊዜ አላደረሰችም ምናምን ብለው አይደለም የሚከሱሽ። አጭበርባሪ ናት በሚል ነው የሚከሱሽና ወላሂ ወደ ሚዲያም ለማውጣት ራሱ እንዴት እንደቀፈፈኝ ልነግርሽ አልችልም። ይሁን አላ አይደለም ምን እንደምልሽ አላውቅም። አግጥብሹ ይበልጣልና እንደዚህ አይነት ደግሞ ሚዲያ ሰው ሆነሽ እኔ በህይወቴ የምጠላው ነገር ነበረ። በነገራችን ላይ እንደዚህ ታዋቂ ሰው ስራ የሚሰራ ሰው እንደዚህ አይነት ነገር ገጥሞኛል ብሎ ሲወጣ በዛ ሰው ምትክ እኔ ነበርኩኝ የሚሸማቀቀውና አሁን ራሱ በቃ እሱን እየፈራው ነው እስካሁን የታገልኩት። አሁን እነሱ ጊዜ ቢሰጡኝ ራሱ አሪፍ ነበረ። ጊዜ እንኳን ሊሰጡኝ አልቻሉም። እነሱም በእርግጥ እውነት አላቸው። አረብ ሀገር ሰርተው ያመጡት ብር ነው እና እኔን እሷን አግኝቼ በዛን ሰዓት ባትሸውደኝ ለዚህ ቀን አሁን ለጥቅምት 30 ነበር ቀጠሯችን ማለት ነው።
ብሩን እንድትመልስልኝ ከፈለጉ ቃቸው ከፈለጉ ብራቸው ለጥቅምት 30 አቀርባለሁ ነበር ያለችኝ። ያዘናጋችኝ አሁን እዚህ ቦታ ነው ገብቶሻል። እኔ እስከ ጥቅምት 30 ስጠብቃት እሷ ለካ ሁሉ ነገር ጨራርሳ ከሀገር ወጥታለች። እና ብቻ በጣም ነው የሚከብደው ወላሂ ዘይኖይ። ውድ ቤተሰቦቼ እንግዲህ ከኔ ይልቅ ከራስ አንደበት ስሙ ብዬ አሰምቻችኋለሁኝ። እኔ ብዙን ጊዜ ሰው ያወራኝን ደግሜ ማውራት አልችልበትም እና ፋሲካ በዚህ ሁኔታ ላይ ትገኛለች። ሶስተኛ ልጇን እስር ቤት ከወለደች በኋላ አሁን በዋስ ወጥታለች። ጊዜ ገደብ ተሰጥቷታል ይህን ገንዘብ የምትከፍልበትንና ሴትዮቱን ደግሞ በቻለችው አቅም ለህግ እንድታቀርባት ማለት ነው። ሴትዮዋ ከሀገር እንደወጣች ነው እየተነገረ ያለው። አረቢያ መጅልስ የምትሰራዋ ሴትዮ የምትሸጠዋ ሴትዮ ኦርደር እያደረገች የምትቀበላት ሴትዮ ማለት ነው። አረብ ሀገር ያሉ እህቶቼ ፋሲካን ያዛሉ። ፋሲካ ደግሞ ከፈርኒቸር ቤቷና ከመጅልስ ቤቷ በአማና ለ4 ዓመት ያክል አብራት ስትሰራ ቆይታ ነበረ። እህቶቻችንም ያዘዙት የኦርደር እቃ ይቀመጥ አንቺ ጋር ስንመጣ እንወስደዋለን ምናምን ያሉ የብዙ የ7 የ8 እህቶቻችን ሙሉ ክፍያ ወደ 1 ሚሊዮን አካባቢ ነው ይዛባት የጠፋችው። የፋሲካን ብቻ ሳይሆን የሌሎችም እህቶቻችን እንደዚህ አይነት በኦንላይን የሚሰሩ እህቶቻችንንም የነሱንም ጭምር ይዛ እንደተሰወረች ነው እየተናገረች ያለችው። ፋሲካ ከባድ ስሜት ውስጥ ነው ያለችው። ታውቃላችሁ ከቤተሰብም ብዙ አይደለችም። በእምነቷ አማካኝነት ብዙ ተጽዕኖ የደረሰባት ልጅ ናት። እኔ እምላችሁ ማንም ሰው በፍላጎቱ ማለት ነው አንዲት እህታችን ተቸግራ እያየናት ያውም ሰለምቴ እህታችን ራሷን እስከ ማጥፋት ከምትደርስ እነዚህን 3 ልጆቿን ጥላ ከምትሄድ ያኛውንም ቤቷን ከምታበላሽ የቻልነውን ያክል ብናግዛት። እሺ የምትሉ የምታናግሩ ይካላችሁ ግሩፕ ከፍተን 5-10 ብናግዛት። እንደገና ደግሞ ሰዎቹ ጊዜ ቢሰጧትና የሆነ በቃ የምትችሉ በገንዘብ የማትችሉ በዱዓ ብናግዛት ዩቲዩብም ላይ እንድትመጣና በዩቲዩብም ሰርታ የተወሰነ እንድትከፍል ላይክ እያደረጋችሁ ቪዲዮን እያያችሁ እንድታበረታቷት። እሷ አሁን ይሄ ነገር እንዲሆንኩ ብላ መውጣቷ አብዛኛው ሰው ያሸማቅቀኛል እንጂ ለኔ ሞራል እንትን የሚለኝ የለም ነው ያለችው። ብዙ ሚዲያዎች ለማናገር ሞክራለች። አቡ አሚራን ራሱ ለማናገር ሞክራለች። ነገር ግን ፈራች። የሰው ፊት ከባድ ነው ወላሂ። እንዲኩኝ ብሎ መናገር በጣም ከበዳት ማለት ነው። እና እህቶቼ ፋሲካን እንርዳት እላለሁኝ። አላህ ከእንደዚህ አይነት ይጠብቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ጉር ሳይባል ጀንበር አይገባም። ወላሂ ላዚ በጣም ከልቤ ነው ያዘንኩት። በነገራችን ላይ ጋይስ ፋሲካ የጠፋችበት ምክንያት እኮ ታወቀ። እንደው እንዴት አይነት ነገር ነው? ቆይ አገር ላይ ስራ መስራት አይቻልም ማለት ነው ውዶችዬ? አገር ላይ ስራ መስራት አይቻልም? እንደው ጉድ እኮ ነው፣ ተአምር እኮ ነው። ወላሂ ላዚም የኔ እናት በጣም ነው ያሳዘነች የቁም ነገር ማለት ነው። ምክንያቱም ጠንካራ ናት፣ ጎበዝ ናት። ግን በአንድ ጠንካራ በጀርባ ሰው መቼም ሰው ማመን ከባድ ነው። ፋሲካ በጣም የዋህ ናት በነገራችን ላይ ማለት ነው እንደምታው እና በጣም በሚያሳዝን ሁኔታ ፋሲካ አሁን ልጅቱ ከ1 ሚሊዮን ብር በላይ ነው ያለባት። እንግዲህ በጣም ነው ያዘንኩት ወላሂ ከምንም በላይ በጣም ነው ያዘንኩት። ታስራ ነበረ። ስለዚህ ማን ታምኖ ማን ጋር ስራ እንደሚጀመር ማን እኔ እንጃ። በቃ ሀገር ላይ ስራ ጠቅላላው ሀገር ላይ ስራ በጣም እየከበደ ነው። ለምን ሰው የሚታመን ሰው የለም በአሁን ሰዓት ማለት ነውና ፋሲካ ታስራ ነበረ በሚያሳዝን ሁኔታ። ስለዚህ አስቸጋሪ ሁኔታ ላይ ናት አሁንም በነገራችን ላይ ያለችው። አሁንም በዋስ ነው መሰለኝ ወጣችውና ከባድ ነው ማለት ነው። እስቲ ዝሮ ቪዲዮውን እንደምንሰማው እስኪ እንስማው ቪዲዮውን። ያሳዝናል ወላሂ ከልቤ በጣም አዝኛለሁ ሀቂቃ ማለት ነው። ፋሲካ የኔ ውድ የኔ መልካም ልጆችሽን አላህ ያሳድግልሽ። እንግዲህ በጣም ከባድ ነው በነገራችን ላይ ፈተና ነው። የሚወደውን ሰው ይፈትናል በነገራችን ላይና አንዳንድ ጊዜ ታዋቂነት በጣም የሚያስጠላበት ደረጃ ላይ የምንደርስበት ሰዓት አለ ጋይስ። ምን አለበት ሚዲያ ባንወጣ ቢቀርብን የሚያስብል ላይ ነው የደረስነው ማለት ነውና ሰው ማመን ከባድ ነው።
እንግዲህ በአረብያ መጅልስ የተነሳ እንደዚህ ሆናለች ማለት ነው። ከርታታለች። እኔ እንጃ በጣም ከባድ ነው። ሀገራችን ላይ ስራ በጣም እየከበደ ነው። በነገራችን ላይ ሰው ማመን በራሱ በጣም ችግር እየሆነ ነው። እኔ ምን እንደምላችሁ አላቅም። በጣም ተደናግጫለሁ። በጣም አዝኛለሁ፣ ተደናግጫለሁም። ወላሂ ነው የምላችሁ። እኔ ስሰማ መጀመሪያ ዘይኗዬ ዜድ ናት የነገረችኝ፣ አሁን ነው የነገረችኝና ወላሂ ከልቤ የሆነ ነገር ነው የተሰማኝ ማለት ነው። ለምን ብዙ አመትን አብረን ያሳለፍን ጓደኛሞች ነን። አንዳንድ ጊዜ ምንም እንኳን ተደዋውለን ባንጠያየቅ ራሱ በክፋታችን ስንከፋ የሆነ እንትን ስንል ማለት ነው የሚዲያ ሰው ስንባል አንድ አካል ነን እውነት ለመናገር ማለት ነውና አላህ ከገባሽበት ፈተና እሱ ያውጣሽ። ሁላችሁም ሸር እያደረጋችሁ በሀሳቡም ሆነ በዲጋፍም እንገዛት በነገራችን ላይ ማለት ነው። በጣም ነው ያዘንኩት ወላሂ ከምንም በላይ በጣም ነው ያዘንኩት። ይሄ ለሷ አይገባም። ጠንካራ ናት፣ ጀግና ናት። ልጆቿን ባላት ነገር ተብቃቅታ ኢትዮጵያ ላይ ኑሮ ልጅ ማሳደግ በጣም ከባድ ነው። በጣም ትልቅ ቻሌንጅ ማለት ኢትዮጵያ ላይ ልጅ ማሳደግ ነው እና ጎንበስ ቀና እያለች እዛው ራሷን ለማሸነፍ ጎንበስ ቀና እያለች ነበርና እንደምታዩት እንግዲህ ያልታሰበ ነገር ነው የገጠማት። በነገራችን ላይ ሰው ጋር አብሮ ስራን በጣም ከባድ ነው። በሚያሳዝን ሁኔታ በጣም ነው ያሳዘነችኝ። አላቅም ምን እንደምል። እስኪ ሰው ማመን ከባድ ነው። ዙሮ አሁን ላይ ሰው ማመን በጣም ከባድ በሆነበት ሰዓት ላይ ሰው ጋር አብሮ ስራ ለመስራት ምናምን በጣም ይከብዳል። ምን እንደምላችሁ አላቅም። ምን እንደማወራ ራሱ እየገባኝ አይደለም ምን እያልኩ እንደሆነ። ምክንያቱም በጣም ስለተደናገጥኩ ማለት ነው። በጣም አዝኛለሁ፣ በጣም ተደናግጫለሁ። አገር ላይ ሰው ካልሰራ አይኖርም። ሲሰሩም እንደዚህ አይነት ችግር ሆነ። ሰው አምኖ አንድ ላይ እየሰራ ችግርንም አብሮ የሚጋፈጥ ሰው ነው ሰው ማለት። ችግር ሲመጣ አብሮ የሚፈረጥጥ ሰው እንደዚህ ችግር ላይ ሰውን ጥዶ አረ እንደው ምን አይነት ጊዜ ላይ ደረስን ግን። ወይኔ የዋህነት አምላክ እሱ ያውጣሽ የኔ እህት። ሌላ ምንም ልል አልችልም። እንደዚህ አይነት ነገር ይከብዳል። እንደዚህ በትዕዛዝ በምናምን የሚኖር ስራ በጣም ቻሌንጅ ያለው ስራ ነው። የሚታመን ሰው የለም። በቃ ጠቅላላውን የሚታመን ሰው የለም እና አላህ ይርዳሽ። ሌላ ምንም ልል አልችልም። የተቻለውን ሁሉ ከጎንሽ ነኝ። የምችለውን ሁሉ በቃ የተቻለኝን ሁሉ አደርጋለሁ እኔ በራሴ ባቅሜ ማለት ነው። እኔ በጣም ነው ያዘንኩት ሀቂቀተ። ቪዲዮውን ራሱ ጨርሼ ለመስማት አልቻልኩም ወላሂ ነው የምላችሁ። እና እሱ ይርዳሽ ነው። ሌላ ምን እላለሁ? የእናት አለሜ የኔ እናት ለልጆችሽ ሲል እንደምላላቀም በጣም ብርድ ነው ያለኝ ወላሂ ነው የምላችሁ። በጣም ነው የደነገጥኩት። ፋሲካ የኔ እናት ይሄ ላንቺ አይገባም የኔ ዋህ። ብዙ ቻሌንጆችን አሳልፈሻል፣ ብዙ ችግሮችን አሳልፈሻል። ይሄ ላንቺ አይገባም ወላሂ። እስር ቤት የሚባለው ቃል በራሱ ላንቺ አይገባሽም የኔ እናት። በጣም አዝኛለሁ ወላሂ። እና ዞሮ እስኪ የሚሆነውን ነገር ወደፊት እናያለን። ሁላችሁም ከጎናችን እንደምትሆኑ ተስፋ